ዛሬ በአገራችን ከተከሰቱ አበይት ክስተቶች መካከል አሳዛኙ ወሬ ህፃናት ናቸው። በተለይ ወላጆች እባካችሁ ልጆች ከወለዳችሁ በኋላ ትልቁ ኃላፊነት ልጆቻችሁን ማሳደግ ነው። አባቴ አስረግዘህ አትጥፋ፣ አስወልደህ ብቻ አትጥፋ። ኃላፊነት ትልቁ ኃላፊነት ልጆች ካስወለድክ በኋላ ያለው ነው። ለማስወለድማ ማንም ያስወልዳል። ጭዝ አርገታ እሱ አይደለም ማይ ፍሬንድ። ልጆቻችሁን በስነ ምግባር ማሳደግ አለባችሁ። በስነ ምግባር ተኮትኩቶ ያላደገ ልጅ መጨረሻው ኢዮዳብ ነው የሚሆነው። ይሄ እንዲሆንባችሁ አትፈልጉም አይደል? ወይ ጂጂክያ ነው የምትሆነው። ሶ ፕሊዝ ከንቱ እንዳይሆኑባችሁ ልጆቻችሁ። ዋናው መውለድ ብቻ ሳይሆን ማሳደግም ነው። ምን ለማለት ፈልጌ ነው? ህፃናት ናቸው። የወደቀ ብረት አገኙ፣ መቀጥቀጥ ጀመሩ። ሲቀጠቅጡ በአካባቢ የነበሩ ሰዎች ሃይ የሚላቸው አልነበረም። ወላጆቻቸው ሊቆጧቸው አልቻሉም ወይም አላዩአቸውም። እኚህ ልጆች የሚቀጠቅጡት ብረት ግን ቦምብ ነበርና ህይወታቸውን ነጠቀ፣ ፈንድቶ ማለት ነው። ፕሊስ ወላጆች ልጆቻችሁ ነፍስ ያላወቁ ልጆቻችሁ ብረት ነው ብለው የሚቀጠቅጡት ነገር እንዳይኖር መምከር አለባችሁ። ይህን ምነግራችሁ ግብአት እንዲሆናችሁ ነው። ቦምብ ሲቀጠቅጡ የነበሩ ህፃናቶች ዛሬ ኢትዮጵያ ውስጥ ሞተዋል። እንዴት ነው? እሱን ነግራችኋለሁ። የበርጫ ጉዳይ ቅድም ስነግራችሁ ነበር። በሀገራችን የጫት ቃሚዎች ቁጥር በጣም በእጅጉ አሳሳቢ በሆነ ደረጃ እየሄደ ነው። ግራፉ ወደ ላይ ነው እየሄደ ያለው። ብዙ ቃሚዎች አሉ። ከዚህ ጋር በተያያዘ የመጣው ወሬ የጫት ቃሚዎች ቁጥር እየጨመረ ነው። ከዛው ጋር በተያያዘ ጫት የሚቅሙ ሰዎች መጨረሻቸው ወደ አእምሮ ህሙማን ሆስፒታል ሪፈር መጻፍ ነው የሚል ጥናት ነው። እሱን ነግራቸዋለሁ። ክብራትና ክብራን፣ ጫት መቃም መጨረሻው አደጋ ነው። ይህን የጤና ሳይንስ ሙርቃን ይነግሯቸዋል። በጤና ዙሪያ ላይ በህክምና ዙሪያ ላይ የሚነግሩ ሰዎች ይነግሯቸዋል። በሀገራችን ጉድ ቲንግ ኢዝ የጠጪና የአጫሽ ቁጥር እየቀነሰ ነው። ከዚህ ቀደም ነግሬያቸዋለሁ። የአጫሾች ቁጥር እየቀነሰ ነው። አይዶን እንዴት እንደሆነ አላውቅም። በጣም በሚገርም ሁኔታ እንደውም የቶባኮ ካምፓኒዎች ኢትዮጵያ ውስጥ ያሉ አጫሾቻቸው እየተመናመኑ ስለመጡ ህፃናቶችንና የሶሻል ሚዲያ ተጽዕኖ ፈጣሪዎችን ሲስተማቲክ በሆነ መንገድ ቶባኮቻቸውን እንዲያስተዋውቁላቸው ያደርጋሉ። ከዚህ ድርጊታቸው እንዲቆጠብ በሚል በመንግስት የወጣውን መግለጫ ነግሬያችሁ ነበር። አጫሾችና ጠጪዎች እየቀነሱ ነው ይላል ጥናቱ። ቃሚዎች ግን እየጨመሩ ነው ይላል። ቃሚዎች ሊታስቡበት ይገባል። ከጫት ጋር በተያያዘ የወጣውን ሪፖርት ወደ እናንተ አደርሳለሁ። ገበሬ ነኝ ነው የምትለው። ከግብርናው በስተጀርባ የምትሰራው ስራ ግን ወንጀል ነው። የኢትዮጵያን ህዝብና የኢትዮጵያን ሀብት እጭድ አርጋ ወደ አየርላንድ ሄዳለች። አሁን በአየርላንድ ሳር እያጨደች ነው። እኛን ሀብታችንን አጭዳ ሄዳ አሁን አየርላንድ ሳር እያጨደች ነው። በረከት ገበሬዋና ሌሎች ከእሷ ጋር በተያያዘ በወንጀል መንግስት ፈልጋቸዋለሁ ያላቸው ግለሰቦች ፍርድ ቤት ቀርበው ነበረ። እነሱ አልተገኙም። የተወሰኑ ሰዎች ቀርበዋል። ፍርድ ቤቱ ያስተላለፈውን ውሳኔ ወደ እናንተ አደርሳለሁ። ሶሻል ሚዲያ ላይ አሁንም እያላገጠች ነው ከዚች ልጅ ጎን ለጎን። ምንም ጥያቄ የለውም። ባለስልጣናቶች አብረዋት ይሰራሉ፣ አብረዋት ሲዘርፉ ነበር። ምንም ጥያቄ የለውም። ከሀገርም እንድትወጣ መንገዱን ያሳዩት እነሱ ናቸው። ይለቋታል። ከዛ በኋላ ያስፈነጩብናል፣ ያሰድቡናል፣ ህዝብ ላይ እንድታላግጥ ያደርጓታል። ይህ መከረኛ ህዝብ ይዘረፋል፣ አብረው ይዘርፋሉ፣ ከዛ ይሰዷታል፣ ከዛ ፈልጉልኝ ይላሉ። አሳዛኝ ነው። በየሶሻል ሚዲያው ሰው ላይ ታላግጣለች። እንትኖኛለሁ ምናምን ሳር እያጨድኩ ትላለች። የልብ እንዲሰማት ያደረጓት ራሳቸው ባለስልጣናቶች ናቸው። እሷም ልጅቷም ስትናገር እንደምታደምጧት እንደምታውቁት ንግግር ማትችል ልጅ ናት። ዝም ብላ ነው እንደተቀደደ ቦይ ነው የምትፈሰው። እኔ ብቻ አይደለሁም አብረውኝ የዘረፉ አሉ ትላለች። አብረውኝ ነዳጅ በቦቴ አይደለም በመርከብ ሲቸበችቡ የነበሩ ባለስልጣናቶች አሉ፣ ሚኒስትሮች አሉ። ስለነሱ ጉድ አወጣለሁ ብላለች። እንደ አንድ ሀገር ዜጋ ሀገራችን ላይ የተፈጠረውን ወንጀል አንዱ ኢንታይትልድ ሆኖ የሚዘርፍበት፣ አንደኛው ደግሞ ዝም የሚልበት ወይም ይሄ ሁሉ የእናንተ ሀብት ነው። የኔም የእናንተም ሀብት ነው። ልክ ነኝ።
የተወሰኑት እንደፈለጉ የሚዘርፉበት እኛ የተቀረን ደግሞ የበይ ተመልካች ምንሆንበት ነገር የለም። ሀገራችን ላይ የተሰራውን ወንጀል ማንም ሰራው ማንም ማወቅ እንፈልጋለን። የፍርድ ቀን መጥቶ ወይም ደግሞ ህግና ስርዓት የሚከበርበት ደግሞ ጊዜ ሲመጣ እያንዳንዱ የእጁን እንዲያገኝ ማለት ነው። ሶሻል ሚዲያ ላይም ስታገኙ ይህን ነገር ማራገብን እንዳትረሱ። እያንዳንዱ በምታላግጥበት ኮመንት ላይ የጊዜ ጉዳይ ነው ማለትን እንዳትረሱ። ብቻውን ያደረገችው ነገር እንዳልሆነ ልነግራችሁ እወዳለሁ። እሺ፣ ከሷ ጋር በተያያዘ ፍርድ ቤት ያስተላለፈውን ውሳኔ እነግራችኋለሁ። ዛሬ ቀጠሮ ነበራቸው፣ የተወሰኑት ቀርበዋል፣ እሷን ጨምሮ ሌሎች አልቀረቡም። እሺ፣ ሌላው ስምረት ፓርቲ እንደምታውቁት ህዝባዊ ወያኔ ሓርነት ትግራይ ውስጥ የነበሩ ፖለቲከኞች የፈጠሩት ፓርቲ ነው። ጀነራሎች አሉ፣ ፖለቲከኞች አሉ እዚህ ስብስብ ውስጥ። ከዚህ ጋር በተያያዘ ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፎችን ለመታገል ትግራይ ውስጥ የሚንቀሳቀሱ የፖለቲካ ኃይሎች ከነሱ ጋር አላንስ እንፈጥራለን ብለዋል። አላንስ ፈጥረን ቲፒኤልኤፍን አስወግደን ትግራይን ነፃ ማድረግ አለብን ይላሉ። የስምረት ፓርቲ ሰዎች ያወጡትን መግለጫ ወደ እናንተ ነው ማደርሰው። እንደምታውቁት የቲፒኤልኤፍም ደጋፊዎች አሉ፣ የስምረት ፓርቲም ደጋፊዎች አሉ። ስለዚህ ያለውን ነገር መግለጫውን ወደ እናንተ አደርሳለሁ። ከአርሲ ግድያ ጋር በተያያዘ እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናት ተገለዋል። ብዙዎቻችሁ የራሳችሁን መላምት ሰጥታችኋል። መንግስት ለግድያው ፋኖና ኦነግን ተጠያቂ ማድረጉን ነግሬያችኋለሁ። አሁን ደግሞ ኢሰመኩ የኢትዮጵያ ሰብአዊ መብቶች ኮሚሽን በብርሃኑ አዴሎ የሚመራው፣ ብርሃኑ አዴሎ ከኢህአዴግ ዘመን የኢህአዴግ ጽህፈት ቤት ኃላፊ የነበሩ ሰው ናቸው፣ የቦንጋ ሰው ናቸው። አሁን የኢሰመኩን እየመሩ ነው የሚገኙት። የእሳቸው መስሪያ ቤት የራሴን አጥኚ ቡድኖች አሰማርቼ ያገኘሁት ባለው ውጤት ለግድያው ተጠያቂ ያደረጋቸው ኦነግ ሸኔዎችን ነው። ኦነግ ሸኔ ደጋፊዎች አላቸው፣ ራሳችሁን ትከላከላላችሁ። የኢሰመኩን ውጤት ወይም ደግሞ የኢሰመኩን መግለጫ አሰማችኋለሁ ለማለት ያህል ነው። ፖለቲካና ፖለቲካ ነክ ጉዳዮች እነዚህ ናቸው። ሌላኛው የመጨረሻ ፖለቲካ ነክ ጉዳይ ፊልድ ማርሻል ብርሃኑ ጁላ፣ ትላንት እንደነገርኳችሁ ፊልድ ማርሻል ብርሃኑ ጁላ ስለ ጽምዶ አስመልክተው ይህ ጽምዶ አሁን የተጀመረ አይደለም ከ1960 ጀምሮ የነበረ ነው ብሏል። እሱን ለትላንትና ስናወራበት ነበረ። ጊዜ ካገኘን የትላንትናውን ዛሬ እንቀጥላለን። የመጀመሪያ ወሬ በሀገራችን ኢትዮጵያ ህፃናት ልጆች ሁልጊዜ ብረት መሬት ላይ ወድቆ ካገኙ እንደምታውቁት የመቀጥቀጥ ባህሪ ያላቸው፣ ይሄ ለወላጆች እህት ላላችሁ ወንድም ላላችሁ ህፃናት ቤተሰቦቻችሁ ስላሉ ለእናንተ ጠቃሚ መረጃ ነው። ልጅም ባይኖራችሁ ለግንዛቤ ማስጨበጫ ጥቅም አለው። እነዚህ ህፃናቶች ብረት ነው ብለው ይዘው መንገድ ላይ ወይም ደግሞ መሬት ላይ የወደቀ ነገር ይዘው ወደ ቤታቸው ገቡ። ያን ብረት መቀጥቀጥ ጀመሩ። ማዕድን መስሏቸው የሆነ ነገር መስሏቸው ነው። ሚኒሊክ ሳልሳዊ ቴንክ ዩ። ነገርየው እንዲህ ነው። ቦምቡ ወደ ማዕድን የሚቀየር መስሏቸው ወይም ደግሞ የሆነ ነገር መስሏቸው ህፃናቱ ይቀጠቅጣሉ። መሬት ላይ ነው የወደቀው። ፕሊስ ወታደሮችም ታጣቂዎችም ብትሆኑ እባካችሁ ኃላፊነት እንደሚሰማችሁ መሆን አለባችሁ። ቦምብ ዝም ብለ እንደ ሰገራ በየመንገድ አትጣል። ህፃናት ያነሳሉ። ዝም ብለ መንገድ ላይ አትጣል። ስለዚህ ይሄ አንዱ ወታደር የጣለው ነው ሊሆን የሚችለው ወይ አንዱ ታጣቂ ቡድን የጣለው ነው የሚሆነው። ድርጊቱ የተፈጸመው በደቡብ ምዕራብ ኢትዮጵያ ክልል በዳውሮ ዞን ከጪዳ ወረዳ ሾጋ ባሌ ወይ ሾጋ ባላ ቀበሌ ልዩ ስሙ አንባ ንዑስ የተባለ አካባቢ ነው። ይሄ ነገር የተፈጠረው ትላንትና ነው፣ ግንቦት 30 ቀን 2018 ዓመተ ምህረት ማለት ነው። ቦምቡ ፈነዳ፣ የህፃናትን ነፍስ አጠፋ። የዳውሮ ዞን ፖሊስ አዛዥ ኢንስፔክተር ብርሃኑ ባይከዳኝ ለሚዲያ በሰጡት ገለጻ እድሜያቸው ከ15 እስከ 18 የሆኑ ሁለት እህትማማች ልጆች ግንቦት 29 ቀን 2018 ዓመተ ምህረት ዝግና ከተባለ ወንዝ ዳርቻ ላይ ወድቆ የነበረ F1 የተሰኘ የእጅ ቦምብ ያገኛሉ። ታዳጊዎቹ ቦምቡ ውድ ማዕድን መስሏቸው በድንጋይ ለመቀጥቀጥ ሞከሩ።
ስለመሸባቸው ይህን በድንጋይ ለመቀጥቀጥ የሞከሩትን ነገር ይዘው ወደ ቤት ይገባሉ። ቤተሰብ አላያቸውም፣ ከቤተሰብ ደብቀዋል። በማግስቱ ግንቦት 30 ቀን 2018 ዓመተ ምህረት ቤተሰቦቻቸው ወደ ቤተክርስቲያን በሄዱበት ወቅት ታዳጊዎቹ ቤት ውስጥ ሆነው ቦምቡን በድንጋይ መቀጥቀጥ ይጀምራሉ። ፕሊስ ወላጆች ሁልጊዜ አይኖቻችሁን ከልጆቻችሁ ላይ አታንሱ። ምንም በስራ ቢዚ ብትሆኑ ህፃናት ልጆቻችሁ ምን ሁኔታ ላይ እንዳሉ ምን እንደሚያደርጉ ሁልጊዜ ምክር ከመስጠት ከመቆጣት። ህፃናት ደግሞ ነጭ ወረቀት ነው አእምሯቸው። ብረት የሚባል ነገር እኔ አሁን ድሮ ህፃን እያለሁ እናቴ ይህንን ምክር ትመክረኝ ነበር አስታውሳለሁ። ብረት የሚባል ነገር መንገድ ላይ ወድቆ በጣም አይለኛ ናት። ብረት የሚባል ነገር መንገድ ላይ ወድቆ አንስተ ያየው እንደሆነ ትለኛለች። ከዛ አንድ በተረገመ ቀን የሆነ ብረት ይዤ ዝም ብዬ ስጫወት ያዘችኝ። እስኪ ያገሳኝ ድረስ ገረፈችኝ። ከዛ በኋላ ያለ እኔ ትምህርት ሆነኝ። በቃ ብረት መሬት ላይ ወድቆ ሳንቲ ራሱ ማንሳት ራሱ እስክፈራ ድረስ ማለት ነው። በቃ ብረት አላነሳም። አይገርም? አቤት የተገረፍኩት ግርፋት በሰዓቱ። ኦኬ ብረት መያዙ ምንድነው? እንደማንኛውም ልጅ ነው እንደዚህ የሚያስገርፍ ነው ምናምን ይሉ ነበር ቤተሰብ ውስጥ የነበሩ ወላጆች ልጆቻቸው ለምን እንደሚገርፉ ያውቃሉ እነሱ። አሁን ላይ ሲገባኝ ካነሳሁት ብረት በላይ የተገረፍኩት በጣም ኤክስትራ ማይል ሴጅ የጥንቃቄ እንዳደርግ ነው ወይም ደግሞ እንድፈራ ነው ማለት ነው። አያችሁ በቃ ብረት ሳይ የብረት አጥር ራሱ ሳይ መደገፍ ራሱ ፈራው። አሁን እና ወላጆች ልጆቻችሁ በሚሄዱበት መንገድ ቀጥ ብለው እንዲያድጉ መቅጣትም ጥሩ ነው። አንዳንዴ መጥቀጧቸው ለማስተማር ስለሆነ ማለት ነው። ይሄው እንደዛ ነው። እኚህ ህፃናቶች ብረት ነው ብለው በድንጋይ ሲቀጠቅጡ አሉ። መሸባቸው፣ ወደ ቤት ደብቀው ገቡ። ቤተሰቦቻቸው ቤተክርስቲያን ሲሄዱ በማግስቱ ሌሊት ተነስተው ሲቀጠቅጡ ፈነዳ። ታዳጊዎቹ ቦምቡን ሲቀጠቅጡ ፈነዳ። በዚህ ምክንያት ዘካርያስ አጥናፉ የተባለው የ15 ዓመት ታዳጊ ህይወቱ ወዲያው አለፈ። እግዚአብሔር ያሳያችሁ። የ15 ዓመት ልጃችሁ ከሆነ አሁን አደገልኝ እያላችሁ ወላጆች የልጆችን ነገር ታውቃላችሁ። የ13 ዓመት ልጅ አይደለም ወልዳችሁ የእናንተ ሆነው ቀርቶ ሳትወልዱት ራሱ ሳሉት። በጣም በእንደዚህ በቀላል ኔግሊጀንስ ወይም ደግሞ እንዝላልነት ልጆቻችንን ስናጣ ማለት ነው። ጠዋት አይታችሁት የሄዳችሁት ወደ ቤተክርስቲያን ሄዳችሁት ልጃችሁ ስትመለሱ እንዲህ ያለ ነገር እግዚአብሔር ከእንዲህ ያለ ነገር ይጠብቃችሁ። የ15 ዓመት ታዳጊ ወዲያው ህይወቱ አለፈ። ሌላኛው የ18 ዓመት ታዳጊ አክሊሉ አራጋው ላይ ደግሞ ጉዳት መድረሱን እንዲሁም ደግሞ በአካባቢው የነበሩ በቤት ውስጥ የነበሩ ሌሎች ሰዎች እንዲሁም ጉዳት እንደደረሰባቸው ለማወቅ ችለናል። ጉዳት የደረሰበት የ18 ዓመቱ ወጣት ወደ ሕክምና ተቋም ተወስዶ ክትትል ላይ የሚገኝ ሲሆን ከቦምቡ ጋር በተያያዘ ፖሊስ ተጨማሪ ምርመራ እያደረገ መሆኑን ነግሮናል። ስለዚህ ጥንቃቄ ያስፈልጋል። ብረት ማዕድን ነው ምናምን ብለው ሲቀጠቅጡ የነበሩ ህፃናቶች የሞቱት ኢትዮጵያ ውስጥ ነው፣ ዳውሮ ውስጥ ነው። ሁለተኛ ወደ እናንተ ማደርሰው ዘገባ በኢትዮጵያ የጫት ተጠቃሚነት መጠን መጨመር አሳሳቢ ደረጃ ላይ ይገኛል ይላል። በኢትዮጵያ የጫት ተጠቃሚነት በከፍተኛ ሁኔታ እየጨመረ መምጣቱ እሱ ብቻ አይደለም፣ ለአእምሮ ጤና ትልቅ ስጋት መሆኑም ተነግሯል። ቃሚዎች ሲመረቅኑ እኔ ብዙ ጊዜ የመረቀኑ ሰዎች
አሁን ለምሳሌ ጉዳይ ሲኖረኝ ያ ጉዳይ የሚፈጽምበት ሰውዬ መርቅኖ ቃል ከገባልኝ ቆይ ይረጋጋላለሁ። ቆይ ወተት ሲጠጣና ሲረጋጋ። ብዙ ጊዜ ጫት እንደምታውቁት ሰዎችን አእምሯቸውን ይለውጣል። ኢትዮጵያ ውስጥ አሁን የጫት ቃሚ ቁጥር እየበዛ ስለመጣ ይህ ወደ አእምሮ ህመም እየዳረጋቸው ነው ይላል ጥናቱ። ከዚህ ጋር በተያያዘ ቅድም ነግራችኋለሁ ያልኩትን ነገር ልንገራችሁና አጠቃላይ ሪፖርቱን ነግራችኋለሁ። ዶክተሩ ጫት እየቃመ ትንሽ አእምሮ የተነካን ኢትዮጵያዊ ያከመ ነበር እና ጠየቀው። ጠቅላላ ጥርሱ ሁሉ አረንጓዴ ስለነበረ ጠየቀው። ጤና በጣም እየተዛባ ነው፣ ዲተሬት እያደረገ ነው። ስለዚህ መጠንቀቅ አለብህ። ጫት ትቅማለህ እንዲህ አለው። ካላስቸገርኩ አለው። የሚሰጠው መስሎት እኮ ጤና በጣም እየከፋ ነው፣ በጣም ወደ አደገኛ ሁኔታ እየሄድክ ነው። ለመሆኑ ጫት ትቅማለህ እንደ ሲሉ ካላስቸገርኩ እባክህ አለው። የጫት ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል ይላል ጥናቱ። በኤካ ኮተቤ ሆስፒታል የአእምሮ ሕክምና ክፍል ኃላፊ ዶክተር እስጢፋኖስ እንዳለማው እንደገለጹት የጫት ተጠቃሚነት ቁጥር ከፍ ማለት እጅግ አሳሳቢ ደረጃ ላይ ደርሷል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባወጣው መረጃ መሰረት በአንጻሩ የአልኮልና የሲጃራ ተጠቃሚነት አዲስ በወጡ የቁጥጥር ህጎች ምክንያት መጠነኛ ቅናሽ አሳይቷል የተባለው። ይሁን እንጂ የሱስ ችግር ከአንጎል ባዮሎጂ ጋር በቀጥታ የተያያዘ በመሆኑ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግና የሚመለከታቸው አካላትም በጫት ቁጥጥር ላይ ትኩረት እንዲሰጡ ተጠይቋል። የካ ኮተቤ ሆስፒታል የአእምሮ ህክምና ከሌሎች የህክምና አይነቶች ጋር አቀናጅቶ እየሰጠ እንደሚገኝ የተነገረው ሆስፒታሉ ከአማኑኤል ሆስፒታል ቀጥሎ ከፍተኛ ቁጥር ያለው የመኝታ አልጋ ካላቸው ተቋማት መካከል አንዱ መሆኑ የተገለጸ ሲሆን ይህን የተናገሩት ዶክተር እስጢፋኖስ ናቸው። አገልግሎቱም ለህክምና ለህፃናትና ለአዋቂዎች ለአረጋውያንና ከሱስ ጋር በተያያዘ ችግር ላለባቸው ወገኖች በተለያዩ ክፍሎች ተለይቶ የሚሰጣቸው መሆኑን ገልጿል። ከዚህ ጋር በተያያዘ ግን በአደንዛዥ እጽ በተለይም በጫት ምክንያት አእምሯቸው ተነክተው አልጋ ይዘው የሚታከሙ የህብረተሰብ ክፍሎች በጣም ብዙ ናቸው። ይህም አሳሳቢ ነው ይላል ጥናቱ። የምትቅሙ ሰዎች እንዴት ልታቆሙ እንደምትችሉ አላውቅም። አዘውትሮ ጫት የሚቅሙ ሰዎች ብዙ ጊዜ አይታችሁ ከሆነ የጤና የአእምሮ መታወር ችግር ይገጥማቸዋል ይላል ጥናቱ። እሺ ወደ ሌላኛው ዜና እንሄዳለን። ክብራትና ክብራን፣ ይህ በከባድ ወንጀል ወይም ደግሞ በከባድ የሙስና ወንጀል፣ ሙስና ብቻ አይደለም የማጭበርበር ወንጀል ስለተከሰሱ በረከት ገብሬዋ ስለተባለች በግብርና ሽፋን ግብርና የሚለውን ከፊት አስቀድማ ከበስተጀርባ ምሰራቸው ብዙ ህገወጥ ነገሮች እንዳሉ የሚነገርላት በረከት ወርቁ አደራ ስለተባለች ሴት የሚያትት ነው። እንደምታውቁት ከዚህ ቀደም የፌዴራል ፖሊስ አስሯት ነበረ። በህገወጥ የሰዎች ዝውውር፣ በህገወጥ የመሳሪያ ዝውውር፣ ነዳጅ ሽያጭ፣ ከማዕድን ጋር የተያያዘ እሷም ስትናገር እንደሰማችሁት በተለይ ይህንን ስራ ስትሰራ የነበረችው የመንግስት ስልጣን ላይ ካሉ ሰዎች ጋር እንደሆነ ነው። እንደ አንድ የዛ ሀገር ዜጋ እነዚህ የመንግስት ባለስልጣናቶች ራሳቸው መመርመር አለባቸው። ማወቅ አለብን እነማን ናቸው። አብረው ይዘርፋሉ፣ አብረው ያጨማልቃሉ፣ ራሳቸው ከዛ ፈልጉልን ይላሉ። ምስጋና ለልጅቷ ይሁንና ምንም ሚስጥር የምትቋጥር አይደለችም። ከከፈታችኋት ዝም ብላ የምትቀደርናት። ብዙ ነገር ስትናገር ሰምታችኋል። በመርከብ ነዳጅ ስንሸጥ ነበር ብላለች። ምንድነው እኔ ላይ የምትዞሩብኝ? በመርከብ ጎረቤት ሀገር ላይ
ነዳጅ ስንቸበችብ ነበር ብላለች። እነማን ናቸው እነዚህ ባለስልጣናት? በረከት ወርቁ አደራ እርግጠኛ ሆኜ የምነግራችሁ እናንተ እንደ አንድ ሀገር ዜጋ ይህን ነገር ሰምታችሁ አገሬ ላይ ዝርፊያ ተከስቷል፣ ተዘርፋለች፣ እናንተ በተለየ ሁኔታ ዘራፊ የምትሆኑበት እኔ የምዘረፍበት ወይ የቤት ተመልካች የምሆንበት ምክንያት የለም። ህግ ካለ የህግ የበላይነት መታየት አለበት። ዘራፊ ናት ብላችሁናል፣ ባለስልጣናቶችም አብረውኝ ሲዘርፉ ነበር ብላለች። እንደ አንድ ሀገር ዜጋ ሀገሬን የዘረፋችሁ እነማን ናችሁ ብላችሁ መጠየቅን እንዳርሱ። መጠየቅ አለባችሁ። ያ ካልሆነ ምን ይሆናል መሰላችሁ? ትረሱና ሾርት ሚሞሪ ናችሁ ተብላችኋል። መጀመሪያም ትረሱና ከ6 ወር በኋላ ተመልሳ ኢትዮጵያ መጣ ባክቱ ኖርማል ስትሆን ታያቷላችሁ። ሌባ ተብላለች ወይ አጭበርባሪ ተብላለች፣ አስረዋታል፣ ከዛ ለቀዋታል፣ ከዛ ባለስልጣናቶችም አሉ ብለዋል፣ ከዛ በኋላ ትመጣለች፣ ከዛ ባክቱ ኖርማል እየተመላለሱ በነፍሳችን ይጫወታሉ። ይሄንን የምነግራችሁ ይሄን ዜና የፌዴራል ከፍተኛ ፍርድ ቤት እሷን አስመልክቶ ዛሬ የነገረን መረጃ ስላለ ነው እንጂ የዛሬ አጀንዳዬ ስለሷ ለማውራት አይደለም። ለማንኛውም ከሷ ጋር በተያያዘ በከባድ ሙስና ወንጀል የተከሰሱት እነበረከት ወርቁን ጨምሮ 4 ተከሳሾች ፖሊስ ፍርድ ቤት ሊያቀርባቸው አልቻለም። በፌዴራል ፖሊስ ይፈለጋሉ ተብሎ ማስታወቂያ ነው የወጣባቸው። በረከት ወርቁ አየርላንድ ነው የምትገኘው። ሌሎች 4 ተከሳሾች በፖሊስ ተይዘው ፍርድ ቤት እንዲቀርቡ እሷን ጨምሮ ማለት ነው ከዚህ ቀደም ታዞ ነበረ። ፍርድ ቤቱ ተከሳሾቹ በጋዜጣ ጥሪ ተደርጎላቸው እንዲቀርቡ በማዘዝ ለሰኔ 18 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷቸዋል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት ነዳጅ ብቻ ነው። በገበያ ላይ የነዳጅ እጥረት እንዲከሰት አድርጓል የተባሉ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በ13 ግለሰቦች ላይ የመሰረተውን የከባድ ሙስና ወንጀል ክስ መቃወሚያና የአቃቤ ሕግን ምላሽ ዛሬ ሲያደምጥ ውሏል። የፌዴራል አቃቤ ሕግ ተከሳሾቹ በዋና ወንጀል አድራጊነትና በልዩ ተከፋይነት ስልጣንን ያላግባብ በመገልገል ወንጀል ፈጽመዋል ነው የሚላቸው። ችሎቱ የተከሳሾችን የክስ ማቃወሚያና የአቃቤ ሕግን ምላሽ ለመስማት ለዛሬ ለሰኔ 1 ቀን 2018 ዓ.ም ቀጠሮ ይዞ የነበረ ቢሆንም በክስ መዝገቡ ከ6ኛ እስከ 10ኛ ተራ ቁጥር ላይ የተጠቀሱት እነዚሁ ተከሳሾች ግን ሳይገኙ ቀርተዋል። አንተ ብትሆን ትገኛለህ አመዶ። እኔ እኮ ታሳዝነኛለህ። እኔ እኮ ታሳዝኑኛላችሁ። አንዳንዶቻችሁ ባልበላ አንጀታችሁ ለሌባ ጥብቅና ትቆማላችሁ። ባልበላ አንጀታችሁ። አሁን አንዳንዶቻችሁን ሳይ ማንን ትዝ ይለኛል መሰላችሁ? እዚህ ሶሻል ሚዲያ ላይ ፍራኦል የሚባል አጭበርባሪ ያወቃችሁት ለእያንዳንዱ ኢትዮጵያዊ ቴስላ መኪና ሊያድል ነው ምናምን ብሎ አንድ ማስታወቂያ የሰራለት ልጅ ታውቃላችሁ? እሱን ትመስሉኛላችሁ። ባልበላ አንጀታችሁ ለሌባ ስታጨበጭቡ ሳይ ማይ ፍሬንድ ምንም በማታውቀው ጉዳይ እንዲህ የሚለው እሱን ትመስሉኛላችሁ። ምንም በማታውቁት ጉዳይ ጥብቅና አትቁም። ተበላ ኦኬ፣ የጥቅም ተጋሪ ከሆንክ ኦኬ። ምንም በማታውቀው ጉዳይ ምንም እኮ አታውቅም። የሆነች ነገር አግኝታ ቢሆን
እና የፖሊስን የመጨረሻ የምርመራ ውጤት መጠበቅ አለብን። እያንዳንዷን ንግግሯ ባለስልጣናቶችም ነዳጅ በመርከብ ወስደን ጎረቤት ሀገር ስንቸበችብ ነበር ብላለች። አንተ እዚህ በነዳጅ እጦት ትቸገራለህ። ባጃጆች ነዳጅ አጥተው ስራ አቁመዋል። ንግድ ቤቶች ነዳጅ አጥተው ይንከራተታሉ። እሷ እንደተናገረችው ግን ከባለስልጣን ጋር ጎረቤት ሀገር ላይ በመርከብ ነዳጅ ስንቸበችብ ነበር ብላለች። እነማን ናቸው ማወቅ እንፈልጋለን እንደ አንድ ሀገር ዜጋ። አሁን እኔ ይሄን እየነገርኩ ምንም ባለበላ እንጀት እሷ የምታወራው ነዳጅ በመርከብ ስንሸጥ ነበር ያለችን ሴት መጠ እንዴት ዲፌንድ ታደርጋለህ? እንደው እናት ካረገመ አባት ካረገመ በስተቀር እንዴት ነው እንደዚህ ነገር ጥብቅና የምትቆመው? ነው ያፈርሰው ምንድነው? እንደው ግን ድሃ ግን በጣም እኮ ነው የሚያሳዝነው። ግን ጎበዝ አያሳዝንም? ግን ድህነት እኮ ያሳዝናል። የሆነ አሁን ለምሳሌ አሁን አንተ ከሰው ጋር ተጣላ ምናምን ብለው ቢሆን ፖሊስ 8 ዓመት ያስራል። ወላ ዋስትና መብት ብሉ ተከርክሮ ማለት ነው። ወይ ኑሮ አልተሻሻለ፣ ወይ ሰብአዊ መብት አልተከበረ፣ ወይ እንደሰው አንተም እነዚህ የጥቅም ተጋሪ አልሆንክ። እንዴት በእኔ አይገባኝም። እንዴት ምንም በማታውቀው ጉዳይ ጥብቅና ትቆማለህ? በጣም አስቸጋሪ ነው። ለዛ ነው። እሺ ለማንኛውም እኔ የነገርኳችሁ የፌዴራል ፖሊስን ሪፖርት ነው። የአንዳንዶቻችሁን ኮመንት አይቼ ነው። ፖሊስ ምን አለ? የፌዴራል አቃቤ ሕግ ተከሳሾቹን በዋና ወንጀል አድራጊነትና በልዩ ተከፋይነት ስልጣንን ያላግባብ በመገልገልና የመንግስትን ስራ በማይመች አኳኋን በመምራት ወንጀል ነው የከሰስኳቸው ብሏል። ችሎቱ የተከሳሾችን የክስ መቃወሚያና የአቃቤ ሕግን ምላሽ ለመስማት ለዛሬ ሰኔ 1 ቀን 2018 ዓ.ም ቀጠሮ ይዞ እንደነበረ የሚታወቅ ነው። ችሎት ያልተገኙ ተጠርጣሪዎች በከባድ የሙስና ወንጀል ተፈልገው ሊገኙ አልቻሉም። ፖሊስ ቀደም ሲል ይፈለጋሉ የሚል ማስታወቂያ አውጥቶባቸው ነበር። ፈልጓቸው ተብላችሁ ነበር። ሲበሉ አይነግሩንም። እርስ በርሳቸው መሳደር ሲጀምሩ ፈልጓቸው ይሉናል። እሺ። በተጨማሪ በችሎቱ ያልተገኙ ተከሳሾች በአዲስ ዘመን ጋዜጣ ጥሪ እንዲደረግላቸው ትዕዛዝ ተሰጥቷል። በመዝገቡ 7ኛ ተከሳሽ የሆኑት ወይዘሮ በረከት ወርቁ ከሀገር መውጣታቸው በተለያዩ ማህበራዊ ሚዲያዎች በሚያደርጉት ንግግር እንደምታውቁት የተረጋገጠ ነገር ነው። አቃቤ ሕግ ለበረከት ወርቁ አደራ ጥሪውን በአዲስ ዘመን ጋዜጣና በኢትዮጵያን ሄራልድ ጋዜጦች ጭምር እንዲያወጣ ባቀረበው ማሳሰቢያ መሰረት ፍርድ ቤቱ ትዕዛዝ ሰጥቷል። ችሎቱ የተሻሻለውን ክስ ለመመልከትና የጥሪውን ሂደት ለመከታተል ሰኔ 18 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ሸገር ኤፍኤም ነግሮናል። አሁን የአሳዳጅና ተሳዳጅ ድራማውን ዝም ብለን መከታተል ነው። አንተ እሺ አንቺ ምን ትያለሽ? አንተ ምን ትላለህ? ምናምን ማለት ያለብህ። ቴንኪ ሱራፌል። ይሄ የሚገርም አባባል ነው። ሰርጉን ሳይጠሩ ለፍቺ ጠሩ። ይሄ ትክክለኛ አባባል ነው። ሰርጉን ሳይጠሩን ለፍቺ ጠሩናል። ሲበሉ ሳይነግሩን ሲጣሉ እስከዚህ ጋር ሊሄድ የሚችል ተረትና ምሳሌ አለ። እውነት እኮ ነው። በተለይ እሷና በእሷ ዙሪያ ያሉ ባለስልጣናቶች እኮ ባለፉት 8 ዓመታት ኢትዮጵያ ምድር ላይ የነሱን ያህል የፈነጨ ሰው አንድ አታመጡልኝ። በነገራችን ላይ ሰዎች አሉ ህገወጥ የሰዎች ዝውውር ሲባል ኢሚግሬሽንን ጭምር ያካተል ፓስፖርት እያስወጣች ኢትዮጵያዊ ላልሆኑ ዜጎች አንድ ኢትዮጵያዊ ፓስፖርት ለማግኘት ከ3 ወር ከ4 ወር በላይ ይፈጅባችሁ ነበር። ታስታውሳላችሁ? በአጭር ጊዜ ፓስፖርት እያስጨረሰች ኢትዮጵያዊ ላልሆኑ ዜጎች እንዴት ነው የሚሆነው? ፓስፖርት በማጣት በምትንገላቱበት ጊዜ
ኢትዮጵያዊ ላልሆኑ በሙሉ ፓስፖርት እያሰጠች እነዚህ ኢትዮጵያ ያሉ ሰዎች የኢትዮጵያን ፓስፖርት ይዘው ኢዝሊ ቦርደር ክሮስ እያደረጉ እንዲሄዱ አንተ እዚህ ፓስፖርት ገና አልደረሰም አመት የተመላለስ ካለ 6 ወር አለ እያንዳንዱ ቼን ማለት አሁን 3 ወር ይፈጃል ይለኛል እዚህ ጋር ሳምንት አይፈጅባትም ይሄን ስለዚህ የምታውቁት ነገር አለ በረከት ማለት ፓስፖርት አስጨራሽም ናት ፓስፖርት ስታስጨርስ የናንተ ፓስፖርት ወረፋ ይዞ እነማን ቅድሚያ ቢሰጧት ነው እሷ ቀድማ የምታስጨርሰው ቼን ነው ማለት ነው ከዚህ በስተጀርባ እነማን ናቸው ያሉት እነሱም መጣራት አለባቸው በቱሬን ትራቨል ስም የኢትዮጵያን ፓስፖርት ይዘው ከኢትዮጵያ የሚወጡ በሙሉ ኢትዮጵያ አይደሉም ስለዚህ እሷን ብቻ ሳይሆን ከዚህ ይሄ መረብ መታወቅ አለበት ፌር ነው ይሄን ማውራት ፌር ነው ዜግነት እየሸጠች ብላ አስተካክለው ሌላ ዜጋ ኮን ያ ኢቭን እዛ አጭበርባሪው ልጅ ጋር በቀረበች ሰዓት የተናገረችው ነገር እኮ ይሄ ነው እነዚህ በቱሬን ትራቭል ማንኛውንም ሰው ቲኬት የቆረጠ ሰው ማጓጓዝ ይችላል አሸባሪ ተብለው እስካልተሰየሙ ድረስ ይሄው ንግግሩ አለ ሪከርድ ተደርጎ ተይዟል ቱሬን ትራቭል የሚባለው ቢዝነስ ራሱ ኖት ፎር ለቱሪስቶች አይደለም እናንተ ምስኪን ናችሁ እናንተ ቱሬን ትራቭል ጀስት ከለላ ነው ዋንኛ ስራዋ ህገወጥ የሰዎች ዝውውር ነው አንድ ኢትዮጵያዊ ሆነን ቀበሌ እያወቀ ከቀበሌ የቀበሌ ኗሪነት መታወቂያ ያለ ቤተሰቦች የሚታወቁ አንተ የምትታወቅ ወንድም እህት ያለ አንተ ፓስፖርት ለማውጣት የሚፈጅብህ ጊዜና ኢትዮጵያዊ ያልሆነ የመጣ እዛ ሀገር ላይ የገባ ፓስፖርት የሚያገኝበት ጊዜ ፍጥነቱ እኩል አይደለም ነው ስለዚህ ይህን ብቻዋን አይደለም የምታደርገው ፓስፖርት ክፍል ጀምሮ ኢሚግሬሽን ቢሮ ኔትወርክ አላት ማለት ነው ኔትወርክ አላት ደግሞ እያንዳንዳቸው መጠየቅ አለባቸው ንግግሬ ገብቷችኋል በመርከብ ነዳጅ የሚሸጡ ሚኒስትሮች አሉ ስትል እነዚህ ሚኒስትሮች እነማን ናቸው እነዚህ ባለስልጣናቶች እነማን ናቸው እስከዛሬ ይሄን ሁሉ ወንጀል ስትሰራ ዝም ብላችሁ ለምን ዛሬ ጠየቃችሁ እሱም ሌላ ጥያቄ ነው እኔ ብቻ ለማጠልይቷል በኔ ዙሪያ ጋጥ ወጥ ባለጌ ብትሆንም ለሷም ፌርነስ ነው የተናገርኩ ያለው በረከት ወርቁ በረከት የመጨረሻ እልል የተባለላት አጭበርባሪ መሆኗን ማቅ የለም ካላወቅ ማይ ፍሬንድ አንተ በቃ አታውቃትም ማለት ነው በረከት እነዚህ ባለስልጣናቶችን በዛ ደረጃ ስታሾራቸው ኦሮሚያ ክልል እንደፈለገች መሬት ስታስወስድ ስትሸጥ ስትለውጥ ከቀረጥ ነፃ ማሽነሪ ስታስገባ ምናምን ስትል ኢንቨስትመንት የጨው ቦታ ምናምን ይሄን ሁሉ የሚያደርግላት ማለት ነው ባለስልጣኑ ነው ምን እሷ ብቻ ናት እንደ ገበሬ ለምሳሌ ባለፈው ኢንተርቪው ያደረኩት አናንን አይታችኋል አናን ማሽነሪዎች አሉት መድኃኒት ይረጫል ያርሳል ስራው ይታያል ፖለቲካ ውስጥ አልገባም ሰፊ መሬት ወስዶ እያረሰ ነው እያመረተ ነው ያስተምራል ያሰለጥናል ምን ነው ገበሬ እሷ ብቻ ናት እንዴ ልክ ነው ባለፈው አይታችኋል አናንን አይታችኋል አናርፋው እኔ ጋር እንግዳ ነው ነበር ፖይንቱ ምንድነው እቺ ሴት እዛ ሀገር ላይ እንደ ልቧ ስትፈነጭ የነበረችው አብረዋት ይዘርፉ የነበሩ ባለስልጣናቶች ስለነበሩ እነሱ የዚች ልጅ ወይም የሚሰሩት ወንጀል እየበዛ ሲሄድ
ውጪ ከሀገር አሏት። ሆን ብለው ነው ያስወጧት። ዘን እኔና እናንተ እዚህ እናወራለን። እዚህ ጋር ትመጣለህ አንተ፣ እዚህ ትመጫለሽ፣ እዚህ እንመጣለን ምናምን። በጣም ብዙ ነገር ነው ያለው እንጂ አንድ ህግ ያለበት ሀገር ላይ ስንት ዓመት ሙሉ እንኳን ብልጽግና እንኳን ከመጣ ኦልሞስት 8 ዓመት ሆኖታል። 8 ዓመት ሙሉ እንደፈለገች ስትሆን እንዴት ነው ያላዩት? ጉዳይ ለማስፈጸም ራሱ እኮ ሰው ያስፈልጋል። ቀበሌ እንኳን መታወቂያ ለማውጣት የበረከት ጉዳይ ማንኛውንም ባለስልጣን አትርፍም። ለዛ ነው ከአቅም በላይ ነው። ለዛ ነው ውጪ ያሏት። በረከት ያላነካካችው ባለስልጣን ያለ አይመስለኝም። ሁሉንም አነካክታለች። that's why ያንቺ ጉዳይ ከለቀቅንሽ ከተናገርሽ ሁላችንም አፈር ከድሜ መብላታችን ነው። ስለዚህ ውጪ አሏት። ኤምአርአይ እንድትነሳ ከስክሷ የሆነ ማሽን ውስጥ ኤምአርአይ ማሽን ውስጥ አስገቧት። በሕክምና ሰበብ በኬንያ በኩል ነው ያስወጧት። ሆን ብለው ሸኝተዋት ነው በኬንያ በኩል ውጪ ያሏት። ይሄ አይደለም ብላችሁ የምታስቡ ካላችሁ አም ሶሪ የዋናችሁ ማለት። ስለዚህ የፍርድ ቤት ወይም ደግሞ አጠቃላይ ከሷ ጋር በተያያዘ የሚመጡ መረጃዎችን ወደ እናንተ ማድረስ ቀጥላለሁ። አሁንም በሌብነትና በማጭበርበር መንገድ ውስጥ ያሉ በጣም ብዙ በንግድና በሌላ ቢዝነስ ስም ተሸፍነው የሀገርና የሕዝብን ንብረት እንደፈለጉ የኔና የናንተን ንብረት ሀብት የሀገራችንን ሀብት እንደፈለጉ ከባለስልጣን ጋር ተመሳጥረው እየፈነጩ አሉ እኮ አሉ። የምታውቋቸው ጸብ የሚጀምረው ሲጣሉ ነው፣ ጥቅም ላይ ሲጣሉ ነው። ዘን ወደኛ ያመጣሉ ፈልገው ይባላል። እንትና የሚባል ባለሀብት የምታውቁት ካላችሁ እስኪ ፈልጉት። እኛም ምስኪንን በዚህ በኩል ሄዷል፣ ዩጋንዳ ነው፣ ሶማሌ ታይቷል፣ ኬንያ ነው እንላለን። በገዛ ሀገራችን ላይ አንዱ እንደፈለገ ከባለስልጣን ጋር ስለተመሳጠረ ብቻ የሚፈነጭበት፣ ሌሎች ደግሞ የበይ ተመልካች የሚሆኑበት ነገር መኖር የለበትም። ስርዓቱ ሁሉንም ዜጎች ሁሉንም ሰራተኞች በኩል አይን ማየት አለበት። ለማንኛውም ከፌዴራል ፖሊስ ከህግ ሰዎች ይህን አስመልክቶ በፌዴራል ነጋሪት ጋዜጣ በአዲስ ዘመን ጋዜጣ የሚደረጉ ማስታወቂያዎችን አዳዲስ ነገሮች ካሉ ወደ እናንተ አድርሳለሁ። ይህ ነገር እንዴት ሊስተካከል ይችላል? አብረን እንግዲህ የምናየው ነው የሚሆነው። ዛሬ የፍርድ ቤት ቀን የፍርድ ቤት ውሎ ቀጠሮ የነበረበት ጊዜ ነበረ። በሶሻል ሚዲያ ፖስት አደረገች የተባለው ቪዲዮ ደግሞ እኔ የግቤን ሳር እያጨድኩኝ ነው፣ እንደምታውቁት ያለውበት ሀገር ሰራተኛ ውድ ነው አይነት የሚል ንግግር ቪዲዮ ሰርታ ነበረ። ይህም ራሷ ላይ የሚተኩስ ነው። ፌላችን እንዴ ነው? ምክንያቱም ዛሬ ፍርድ ቤት የምትቀርብበት ቀን ነበረ። ሰርታ የለቀቀችው ቪዲዮ ግን እኔ አየርላንድ ነኝ ያለሁት ሳር እያጨድኩ ነው ምናምን አይነት ብላለች። ያው ስትጸዳዳብን ማለት ነው። ፋራ ኬካ ይብላ። ይሄ ንግግር ስንወስደው ራሷ ከተናገረችው ንግግር ጋር ስንወስደው የሞቀ ኑሮዬን ትቼ ነው ወደ ኢትዮጵያ ሕዝቤን ላገልግል ብዬ የመጣሁት አለች። ታዲያ ኢትዮጵያ ከነበረሽ የተሻለ ህይወት ከሆነ አየርላንድ ያለሽ ምን ነው የነበረሽ ሀብት ታዲያ ሰራተኛ ቀጥሮ ሳር ለማሳጨድ አይበቃም ማለት ነው? ተንደላቅቄ ከምኖርበት አየርላንድን ትቼ ነው የመጣሁት ብለሻል። እና ታዲያ ሳሩን አንቺ ሰራተኛ መቅጠር አትችይም ማለት ነው? መቼስ ተንደላቆ የሚኖር ሰው ሳር ሰራተኛ ቀጥሮ ነው የሚያሳጭደው። ሁለተኛ አሁን የምንሰጥሽ ቻሌንጅ በኢንተርፖልን በምንም እስክትመጣ ድረስ የምትመጣም ከሆነ ያው ከመጣችን ብዙ ነገር ነው የምታወጣው።
የመጨረሻችን ልበልና ወደ ፖለቲካ ነክ ጉዳዮች እንሄዳለን። ኢትዮጵያ ላይ ከቀረጥ ነፃ ማሽነሪዎች በዚሮ ኢንተረስት የባንክ ብድር፣ መሬት፣ ማዳበሪያ፣ ነዳጅ፣ ማዕድን ቦታ ቁጥር አልባ ቁጥር ስፍር የሌለው ቦታ ኢትዮጵያ ውስጥ ወስደሽ በተለይ በዚህ 8 ዓመት ወስደሽ እንደ ልብ አዲስ አበባ ውስጥ ለቁጥር የሚያዳግቱ ቦታዎች ተሰጥቶሽ ምትነግጅበት ህዝቡ ተንከባክቦሽ መንግስት ተንከባክቦሽ ተንደላቀሽ ሽቅብ እስክትሸኝብን ድረስ የኖር ሴትዮ ነሽ። እስኪ የዚህን ሩቡን አየርላንድ አሳይን። ሲምፕል ቻሌንጅ። የዚህን ሩቡን አየርላንድ ላይ መሬት ይስጡሽና ከኢንተረስት ወይም ደግሞ ከወለድ ነፃ ብድር ይስጡሽና ትራክተር ወስደሽ እስኪ አየርላንድ ላይ አሳይን። ባለፉት 8 ዓመታት እቺን ልበል ባለፉት 8 ዓመታት ከፀሐይ መውጫዋ እስከ ፀሐይ መጥለቂያዋ ድረስ ያንቺን ያህል ህዝብ ላይ የፈነጨ ሰው ነው አይቻላል። እሺ ለማንኛውም ወደ ፖለቲካ ነክ ጉዳዮች እንሄዳለን። ለሁሉም ግን ጊዜ ያለው ፕሊስ ገንዘብ ስታገኙ በተለይ ህዝብ ላይ እንደፈለጋችሁ የምትሆኑ ሰዎች በጣም ጥንቃቄ አድርጉ። መጥፎ ቀን የዞረ ሰዓት በጣም አስቸጋሪ ነው። እሺ